ከሚስትህ ውጪ መቀመጫ እያማተርክ የምታየው ሰውዬ ውርድ ከራሴ ይሄ አይን የሚለውን ነገር ካላቆምክ ልጁ ግን ያምራ ቀይ ነው ከሱ ነው ልጅ እንዴ ሁለታችሁም አይመስልም ቢሊየነሩ ክርስቲያኖ ሮናልዶ ራሱ ማለት ነው በ41 ነው በ42 ዓመት ትላንትና ነው ያገባው። እኔ በጉልበት አዳሪ እንጂ በወገበ ተዳዳሪ እንድትሆን አልፈልግም። የዓለማችን ኃይለኛው ሚስጥራዊውና በነፃ የሚገኘው የውበትና የጥበብ መድኃኒት ሽንት ቤት ውስጥ ቢሆንስ? ምርጥ ሰው ከሆንክ ና ክረምቱን አልቻልኩም። የሚያናዱ ነገር ደግሞ እኔ ጓደኛም ሆነ ፍቅረኛ የለኝም። ያኔ በጣም ልቦኝ ስለነበረ እኔን ይራበኝ ዘድኛ ሲሰጡኝ በቃ ላላይ እጅግ አሰቃቂ የተባለ ጥቃትን በታዳጊዋ ላይ ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋላቸውን በዚህ ሰዓት ሰምተናል። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው። ምን ቆንጆ መሆን ፈልጌ ከዛ ቪዲዮ ጀመረ ወሬውን በኋላ ጨርስልሃለሁ። ሆያ ሆዬ ሆያ ሆዬ ሆያ ሆዬ እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል ያችን ድግስ ውጭ ውጭ በድንክ አልጋ ተገልብጬ ያችን ድንክ አልጋ አመለኛ ያላብስዬ አታስተኛ ሆዬ ሽሙዬ አባው ጃልዬ ሆያ ሆዬ እዛ ማዶ አንድ ጀሪካን እዚህ ማዶ አንድ ጀሪካን የኔ ማተሙዬ ለሄሩና አሜሪካ እኔ ጉንሼ አስቀረዋለሁ። አቤት ምቀኛ እንወዳቸዋለን። ከረጅም ጊዜ እረፍት በኋላ የምን እረፍት በሽታ ነው እንጂ የህመም እረፍት ሲክሊፍ ይባላል በመስሪያ ቤት ቋንቋ። ከረጅም እረፍት በኋላ ሲክሊፍ ሁለት ቪዲዮ አለብኝ እናንተ ብድር ማለት ነው። አደራ። ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተጓኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬም እንደተለመደው ለእናንተ ያስተምራል፣ ይመክራል፣ ይዘክራል የምንለውን ቪዲዮ ሰብሰብ አድርገን ለእናንተ ይዘን መተናል። ከቪዲዮቹ ጋር አብረን የምንቆየው እኔ ግሴ ግስላው እንዲሁም እኔ ወንድማችሁ ተሙ ንጉሴ ከካሜራው በስተጀርባ ቅመቢት ተመልሳለች። ዌልካም ቅመቢት ተመልሳለች ዛሬ። አንተ በጣም ነው የሚወደው በነገራችን ላይ ግሴ እንዴት ነው አሞታል ተሻለው ወይ ምናምን ብሎ እየጠየቁ ነበረ። በባለፈው ሳምንት ይቅርታ ላቋርጥህና አንድ ልጅ አንድ እስክሪብቶን ወደ አንድ መኪና የመቀየር ቻሌንጅ አድርጎ ነበር። እኔ ደግሞ ምን አደረኩኝ? አንድ የባህር ዛፍ ዘይትን ወደ ፍየል ቅቅል የመቀየር ቻሌንጅ እንትን ብዬ ነበር። ጀምረናል እና አሁን ግማሽ ላይ ደርሷል። ውድ የዩቲዩብ ቤተሰቦቻችን ቪዲዮን ከመጀመራችሁ በፊት እኛን ሰፖርት ለማድረግ የላይክ ምልክቷን በመጫን ቪዲዮ ለብዙ ሰው እንዲደርስ ታደርጉልናላችሁ። በመቀጠል የሰብስክራይብ ምልክቷን በመጫን እንዲሁም የደውል ምልክቷን በመጫን ተደጋጋሚ ቪዲዮዎችን ፖስት ስናደርግ ወደ እናንተ እንድንደርስና ቤተሰብ እንድንሆን ታደርጋላችሁ ማለት ነው። እናመሰግናለን። ቪዲዮን ላይክ እያደረጋችሁ ደደ ቪዲዮ ቡታ ጋር ሰረቁና ሌባ ለቁራሌ ሸጬ ለሱሲያውይ ምናምን ተዝናንችበት መርቀኑ ነው። ከስንት ጊዜ በኋላ ድግስ ደረሰባት ማዘር። ከዛ ያለውን አውጥተው እየሰሩ ምናምን አነሳት። እንዴ አዲስ ቡታ ጋዝ እኮ ገዝቼ አስቀምጫለሁ አውጡና ተጠቀሙ ምናምን። እናትየው ሲታይ ካርቶኑ ነው ያለው እና ውስጡ ፌስታል ተሞላ ነፍስ ያለው እንዲመስል ማለት ነው። ከዛ ተቀወጠ። እናንተ አንድ ነፍሳቸውን ትልቅ ልብስ አጣቢ ነበሩ። ትልቅ በቃ እሳቸው ናቸው ሳይፈተሹ እንደፈለጉ የሚገቡት የሚወጡት። ከእሳቸው ራስ አልወርድም አለች። ከዛ እሳቸው መጡ ተጠየቁ። ነጥሩዬ የልጅሽን ነገር እስቲ አጣሪ ምናምን ያልጀመረው ነገር የለም ምናምን ይላል። እኔ እየሰማሁ ነው የውጪ ሳሎን አለም ብያለሁ። ተጠራው ምናምን እዛው ጋውኝ ፊቴና ዙሪያ አቤ መጣው ብቻ። ከዛ በኋላ ቡታ ጋር ሰርቃል ተባልኩ። በቃ ወዲያው እንደመጣው እኔ አይኔን ግንባር ያርገው ማለት ነው መድኃኒዓለምን ማርያምን ነው። ከዛ የሆነ ሰዓት ማማ ሄደን ካልማልን ምናምን ቤተክርስቲያን መድኃኒዓለም ቦሊ መድኃኒዓለም እዛው ጋር ነው ቤታችን ነው። ሄደን ካልማለን አሉ። እኔም ያው አይኔን በጨዋ ጥቤ ካልሄድን አልኩ።
እንዴ አርፌ የምማረውን ሰው ሌባ እያላችሁ ምናምን ካልሄድና ከዛ ጥበቃው እያጀበ ወሰደን። ወደ መድኃኒዓለም ደረስን። እማማ ቀድመው ወደቁና በቃ ሰው ቤት እንዲህ እየተንከራተትኩ እየሰራምን እያወቅህ በዚህ እድሜ በማረፊያ እድሜ ሰው ቤት ምናምን አሉ። ለእኔ ቦታ የለው ሰማሁና በቃ አርጌው ከሆነ ምናምን ብለው ተገንተናል። ሰማሁ እኔ ተራ ደረሰ። ማሳመን አለብኝ እኔ አረፌ ትምህርቴን እየተማርኩ መድኃኒዓለምዬ ምናምን አርጌው ከሆነ ሲኖትራክ ይወጣብኛል። ፈጣሪ ከዛ ዘገነን ፀጉሬ ቆመ ቅፍፍ አለ። እንደውም ተወቶ ተቅማጥ ልቀቅብኛል መኪናው ከቶ እንደው ምናምን ተቅማጥ ልቀቅብኝ ምናምን አልኩት። ይሄ የሆነው ምን ቀን ነው? እሑድ ዕለት። ከዛ እንትን አለን ገባን። ሰኞ ትምህርት ቤት ስንሄድ ደግሞ ምሳቅ መቀማማት ምናምን ኖርማል ነው። ከዛ ምሳቃውን የምወስድበት ጓደኛዬን ቦርሳውን ስፈትሽ ምንም ማለት ምን ነው ምናምን ነገር ስለ እንደ አንተ ዓርብ ዕለት ያመጣሁት ምግብ እኮ እዚህ ተረስቶ ሄዶ ምናምን አለ። ምንድን ነው ያመጣሁት? ሩዝ በስጋ። ኦኬ ያ እንትን ነው አረብ ነው ልጁ። ሲከፈት ነጭ ሩዝ ነው። ይሄንን ክልክል ተማለው ስጋ በስጋ ተሸተተ። ጤነኛ ነው። 3 ሰዓት በላው 7 ሰዓት ቀዘንኩ። 3 ሰዓት 7 ሰዓት ቀዘንኩ። የታወቀው መቼ መሰለ ሁላ ምን ብዬ እንደማለት ማክሰኞ እማማ ሲመጡ ቤት አለው ትምህርት ቤት የለም እንደ ያሉ እንዲያዩኝ ነው ብላ እኔ ጸጥል ጠበቀው ቀዘነ እኮ አላቸው። ቀዘነኩ የዛባቱ የሌባ በነገራችን በፊት ህግ ቦታ ምናምን ቀድሞ አትሄድም ነበር። አብዛኛውን ጊዜ ሰው በእምነት ስለሚዳኝ የከፋ ነገር ካልሆነ በስተቀር በእምነት ስለሚዳኝ ምንድነው የሚደረገው? ወይ ሽማግሌዎች ጋር ወይ ደግሞ ወደ እምነት ቦታ ነው የሚሄደው። በር ከፍቶ ይዝጉ። በጣም ከባድ ነገር ነው በነገራችን ጊዜ ቆጥሮ የሚደርስ ነገር ነውና የቤተክርስቲያን በር ከፍቶ ይዘጋሉ ምለው ማለት በጣም በቃ ከፍርድ በላይ ፍርድ ማለት ነው። ሄደው እስከ ማሳበድ ደረጃ ደርሰው ማሳበድ ተፈልጎ ሳይሆን ለምሳሌ አንተ የሆነ ሰውን ትገላለህ አልገደልኩም ብለህ በባህላዊ ዳኝነት ጋር ትሄድና እዛ እነሱ ጋር መሐላህን ታቀርባለህ። የነበረውን ሲቹዌሽን ታስረዳለህ። በላህል የሚልህም አካል ያለውን የባህላዊ ፍርድ ሁኔታ አብሮ ይከታተላል ማለት ነው። በስተመጨረሻ ትምልና ትለቀቃለህ። ከዛ ያ ጥፋትህ ውስጥ መጥቶ ይቆጠቁጣል። ከዛ በራስህ ጊዜ አለቀህ። ከሚስትህ ውጪ መቀመጫ እያማተርክ የምታየው ሰውዬ ዘማዊነት እኮ ነው። ምን አለች? ዘማዊነት ነው። እስቲ አይተን እንመለስ። መፍትሄው ሚስቶች እስቲ ይሄን ተጠቀሙ። እስቲ በቃ ለመጨረሻ ጊዜ ይሄንን ብቻ ይይና ትምህርት ስለሆነ ነው። አንተም ይሄን ተመስጠቀራሉ። የሶተን ነው ምንድነው? እንደ አራስ ከቤት ወተን እናውቃለን። ፀሐይ ለመሞቅ ቫይታሚን ዲ ህፃናት እኮ ነው ወጥተው ቅቤ የሚቀቡት። እግራችን እንዲህ እንዳይል ነው፣ ብራኬት እንዳይሆን ነው። አራስ ነገር አትመልስላት። እያየ ነው ትምህርት ነው። አታ ለምንድን ነው የምታቋርጠው? ምንድነው ማየው? ምን እየሆንሽ ነው? እዚህ ሀገር ጸበል አበደች። ምንድነው ማየው? ምን አባክንስና ነው? ቅድም ልጅቷ የሌላትን ያንን አውላቂ ስትል ተሻገሪ ያልከው ህጉ ነው። ምን ያስወግድ? እግረኛ ቅድሚያ ስ ምን አጉድጌ ነው? ሄድ እንግዲህ ያዝ ታባ እያየው ነው። ይሄ ነው ያለ ሌላ ቦታ የግል የመንግስት ይታያል ወይ? ውርድ ከራሴ ይሄ አይነ ድምፁ ቀጥሎ ይታያል እኮ ይላል። ካላቆምክ
ይገባላል። እንደ ወንድ በጮህ የነበረበት እሱ ነው። አዎ እያየው ነው። ወደ እውነታው ስትመጣ እንደተናገረው ከሆነ ህግ ነው ቅድሚያ ለእግረኛ እለፊ አልኩ ነው ያለው። እንግዲህ ሰው ሲያልፍ እንዲያታይ ፈርጭ ቀለፍ ነው እያለች ያለችው እሷ። ሴቶች ግን ሰሞኑን እያሳያችሁት ያለው ባህሪ ምንድን ነው? መቀመጫ ማየት ያለበት ወንድ ልጅ ነው። አዎ ሴቶችም እኮ እያሉ እኮ ነው ዞር ብለው ይላሉ እንዴ። እኔ እንደውም እዚህ ምን አጋጠመኝ መሰለህ? ከፊት ለፊቴ አንድ ልጅ ነው ያልፋል ማለት ነው። ወንድ ልጅ ያለው ነው የሚያልፈው። እንዳላይ ክብር ነው። እሺ ዝምም እንዳለ ላይንህ ደስታን አትንፈገው የሚለው ህገ መንግስት አለ። እሺ አንተ ቅሌታ። ከዛ እስ ብዬ በበላኝ ሙድ እንዲደርስል ሴቶቹ ናቸው ከኋላ እኮ እንዴ ምን ያክላል አላሉም። ሼም ያዘኝ በዛው መሪና ዙሪ ሸጎየት። አንዳንድ ሴቶች እንደውም በዚህ በመቀመጫ ዙሪያ በተደረገ ጥናት ከፊትና ከመቀመጫ ተብሎ ለተጠየቁት ጥያቄ ምላሻቸው መቀመጫ ሆኖ ቁጭ ብሏል። አይ መቀመጫ ወይ መቀመጫ። ድሮኛ የምናውቀው እኮ መቀመጫ በርጩማ፣ ወንበር፣ አርጩሜ ዱላው ነው። ምንድን ጠፈር ወንበር፣ የጅማ ወንበር፣ መቀመጫ እሱ ነበረ። አሁን መቀመጫ መሰረታዊ የዕለት ተዕለት ፍጆታ ኧረ እንቆያለን፣ ኧረ እናድራለን ሁላ። ምን ሆነሽ ነው? አራስ ጥየቃ ስትሄዱ ተይዞ የሚኬደው ምንድን ነው? ቅቤ። እናቶች ቅቤ አናትሽ ደርቅ ብለዋል። አዎ ይቀመጣል። አሁን ላይ ግን ቅቤ ምናምን ይደረጋል። አንተ አታውቅም እኮ እኛ እንወቀው። አሁን ጓዳደሩ ልንገባ አይደል? ከሱ ጎን ለጎን ግን አሁን ይዞ መሄድ የጀመሩት ነገር አለ። ምንድን ነው ግሲ? አይኔ እሺ እንዴት ነሽ? ደህና ነኝ። እንዴት ነው? በምጥ ነው? ምን የዘንድሮ ልጆች አታመጡ? በምጥ ነው በሴስ? ኧረ በምጥ ነው ነው። አይ እርግጠኛ ነሽ? በጣም ወፍራም ነው። በጣም እርግጠኛ ነሽ? አይ ጥሩ ነው። አልተቀደድሽም? ኧረ እንደዚህ አፍሽ አትቀመጪ። በስመ አብ እጅ ለምዳል። ምንድን ነው የዘንድሮቹ እንደ በቃ ተይዛችሁ መዞር ነው። ኧረ ቁጭ አድርጊው እጅ እያለቀሰ ነው ወይ አጥቢያ ከጥቢው እንዳታጠው ከዘንድሮቹ ምን እንዳይወድቅ ነው ያጥቢው። ልጅ ግን ያምራ ቀይ ነው። ከሱ ነው ልጅ እንዴ ሁለታችሁም አይመስልም። አራት ሚጣጪ እንዳትወፍሪ ነው። ከዚህ በላይ እየጠጣው ነው እኮ እየጠጣው ምን ስራለኝ። አዎ በእንግዲህ በዚሁ እንግዲህ በላይ ነው። በዚህ ሞቅ ባለበት እንግዲህ መጨማመር ነው። አይ እንግዲህ ሴትዮ እየተከበርሽ ውጭልኝ። በገዛ ቤት ሰላም ይልጣል። ውጭልኝ። አራስ ጥያቄ ነው። ስራ እየጠየቀ ነው ነገር ነው ያወራሁት። እንዲህ ነው ጥያቄ በሊስት አድርገው ነው ይዞ መሄድ የጀመሩት። አጥሚቱ ጎን ለጎን በፊት እኮ ምን እንደሚደረግ ታውቃለህ? ትወዳለህ አንተ ግን። አዎ በፊት እኔ ካየ ነው። አሁን አላየሁማ። ትክክል ነህ እያልኩህ እኮ ነው። አጥሚት ይዞ ይሄዳሉ። አጥሚትም አይነት አለው። ቅቤ ምን የሚያክል ድብልብል የለም። ግድንግድ ለድመት ወተት በምንከራይበት ጊዜ እኮ ነው ደጉ ሰዓት ላይ አናታቸው ላይ ሲደረግ ማለት ነው። እንዲህ ይላሉ። ትራፊክ ነው የሚመስሉት። ሰውነታቸው ጠንከር እንዲል ደግሞ ጎረቤት ያሰባስብና ወጣቱ በግ ወሬ አይደለም የሚታረደው። አሁን ላይ እንዴት ነው እናንተ ስትወልዱ ምን ይዘው መጡ? አሁን እኮ የኔ ችግር ምን እንደሆነ ታውቃለህ? የእሱ ጉዳይ ሳይሆን ለምንስ ይጠየቃል ነው። እግዚአብሔር እንኳን ማረሽ ማርያም እንኳን ማረችሽ ነው እንጂ የሚባለው የውስጥ ጉዳይ ላይ ሰውን ለምንድን ነው እየገባ የሚጠይቀው? ተቀደሽ ነው አለች እኮ። አዎ ብትላት ምን ልታረጋት ነው? ልትሰፋት ነው? ስውር ነው ጠቅጠቅ ልትላት ነው። ምን ልታረጋት? ተሰፍተሽዋል ይሄው ነው ልትል ነው። አይ ዘመዝማት ነው። ምን አገባቸው ሰዎች? ለምንድን ነው እንደዚህ ስለመዘምዘም ነው የምታወራ አንተ ደግሞ አተ አይ ማለት ነው። ከወንዶች በጣም ግርም የሚለኝ ተሰጧቸው ድንገራቸው ስፔሻሊ ወንድሞቻችሁ ብራም ሲሆኑ ማለት ነው። የሆነ ነገር አርጋችኋቸው አናዷቸዋል። ከዛ ተናዳችሁ ብላክ ሊስት ውስጥ ከተቷቸዋላችሁ አያውቁም። ብላክ ሊስት ውስጥ መስከተታቸውን ራሱ አያውቁም። እና እነሱ ጋር ምንም አልተፈጠረም። ህይወት ኖርማል ነው። ባሎቻቸው የሆነ ነገር ተፈጥሮ እናንተ እየጨሳችሁ ሄድድን ነው። ኢቭን ምን እንዳረጉ አያውቁም። አያውቁም እነሱ በቃ በሰላም ሀገር ህይወታቸውን እየኖሩ እናንተ ብቻችን ጭሬሪም ብላችሁ ጨርሳችሁ ወደ ነበራችሁ በስክት በለሱ ወይ ተናድጃለሁ እኮ እስካላላችሁ ድረስ ኖርማል ነው። ታዲያ የጸጋ አይደለም ጸጋ ነው እንጂ ጸጋን አላብሰው የፈጠራቸው ወንዶች ይላል ቃሉ። ነገሮችን እንዲህ በለሆሳስ ቀስ ብሎ የማለፍ ችሎታ ይለዋል። ችሎታም ሳይሆንም ደግሞ አለማወቅም ጭምር ነው። ኖቲስ አለማድረግ ነው። ብዙ ጊዜ የባልና የሚስት የመጣያ ሚስጥር ይሄው ነው፣ አለማወቅ ነው። ጊዜ አሰጠኝም አንተ ሲጀምር መቼ ጋርገኝ ታውቃለህ? እሱ እኮ የሚያውቀው ነገር የለም። ምን እንዳጠፋም አያውቀውም እኮ። እና የዛሬ 15 ዓመት ሮብ ዕለት ከቀኑ 6 ሰዓት ከ15 ደቂቃ ትዝ አይልም? ምን ይላል ሰውየው? እግሩ ፈርስ እስኪል ከጎለሌ እስከ ሸጎሬ ድረስ በእግር ሄደ ሰውዬ እኮ ነው። ይህን ሁሉ ስትናገር ደግሞ እሱ ምን ይላል መሰለህ? ደግሞ ምን አድርጌሽ ነው? እሱንማ አንተ ታውቋለህ። የዚህ ሰዓት ካለች
መቼም ነው የማታውቀው ያጠፋውን ነገር። ይሄ ነገር እውነት አይደለም ምን በየቤታችን ያለ ነው። የዚህ ነገር ግን መፍትሄውንና መንስኤውን ስነግራችሁ ምን እንደሆነ ታውቃላችሁ? ሴቶች ላይ የተጫነ ሶፍትዌር እና ወንዶች ላይ የተጫነ ሶፍትዌር ለየቅል መሆኑ ነው። ወንዱ ቀጥተኛ ነገር ይወዳል፣ ሴቷ ደግሞ ሸፈንፈን ምናምን ይተዳል። ወን መርምረህ ድረስበት። ያኔ ስትጠብሰኝ ስንት ግንብና እንትን ዘለ እንዳልግ መጣ። ዛሬ የኔን ውስጥ ሚስጥሬን ልቤን እንዴት አላወቀውም? የምትፈልገውን እስክታገኝ ነው እንጂ ሁሉን ካገኘ በኋላ በቃኝ አስካባለ። አንተማ ሴት ወጣል። ይሄን ሁሉ ነገር እንዴት ልታውቅ ቻልክ ነው? ቅመሚት ታውቂያለሽ ይሄን ነገር? እሱ ምን ያውቃል? ሰው የሚያደርገውን እንዴት አያውቅም? አውቃችሁ እኮ ነው ባለው ነገር ቪዲዮን እንቀጥል። ያረግሽውን ራስሽ ታውቂያለሽ። ስማ ወይ ቢሊየነሩ ክርስቲያኖ ሮናልዶ ራሱ ማለት ነው በ41 ነው በ42 ዓመት ትናንትና ነው ያገባው። እና አንተ በዚህ ኑሮ ማለት ነው ከኔ ጋር ኮየ ፈጪ ኮንዶሚኒየም ለመኖር ምንድነው እንደሚያጣድፍ ነው? ምንድነው እንጋባ እያሉ እንደዚህ ከኔ ጋር እንትን የሚያስብልክ ነው ማለት ምንድነው? ያንን ኤል ሼፕ ሶፋ ለመግዛት እንደዚህ ጥርሻው በዳይፐር እንትን ለማለት ተው፣ መጀመሪያ ተው፣ እንቋቋም፣ ተው፣ ሳቢውን ያስተው ተው። እናቴ ነገ እኮ አምስል አንተም ወጥተሽ ሹገር ማሚ ከንት ሾፋለ እኔ ሞጥቼ ስኳር አባቴ ልሾፍ። እንደዛ እንዲሆን ደግሞ አልፈቅድልክም። እኔ በጉልበት አዳሪ እንጂ በወገበ ተዳዳሪ እንድትሆን አልፈልግም። ቤብ አይመስልም። ቤብ ወይ ግሴ ወይ ተሙ ማለት ነው ይቀራ። ኮየ ፈጨ ያለችው ምን ጋር የቤት ቁጥር እኮ ነው የቀራት። እንዴ ይሄ ገንዘቡ እስኪመጣ ከጠበቅንማ ቤብ ገንዘቡ እስኪመጣ ከጠበቅን ጸጉራችን ነጭ ጸጉር እስኪወጣ ድረስ ገንዘብ ላናገኝ እንችላለን ቤብ። ታሌ አብሬ አድጋለሁ ምትል ከሆነ ባለቤትህም ጥራ ግራ ምትኑር ኃላፊነት ምትሸከም ከሆነች በዚህ ዘመን አሉ። በነገራችን ላይ እከክህን ለእከኬ ተባብለን ተካከን ካልኖር በስተቀር እኮ በአሁን ጊዜ ወይ ደግሞ እየሰራን አብረን ካደግን ነው እንጂ አሁን እኮ ተሰርቶም እየታደገ አይደለም ወገን። አንዴ ወንድሜ ምን አሉህ መሰለህ? ረስተው ነው መሰለኝ ክፉ ነገር አላስታውስ። ምን አሉኝ? ትሰራለህ አሉት። 30 ቀን ሙሉ ጠዋት ወጥተህ ማታ ነው የምትገባው። መልክ ነው እንደ የምትሰራው መች ነው የምትጋብዘን አሉ። እውነት ነው። ለወንድ ልጅ ትዳር ከማሰቡ በፊት የሆነች ነገር መያዝ አለበት ብዬ አስባለሁ። ካልያዘም ግን ኃጢአት አይደለም። ጊዜ የሚባል ነገር አለ። ኤሌክትሪክ ያዝ። ታመሻለህ ዛሬ ነው ወይስ በጊዜ እንተኛ? አብሲቱን እንጣል። በየወሩ ለፊት ሳሙናና ለቆዳ ቅባት በሺዎች የሚቆጠሩ ብር ታወጣላችሁ አይደል? ግን የዓለማችን ኃይለኛው ሚስጥራዊውና በነፃ የሚገኘው የውበትና የጥበብ መድኃኒት ሽንት ቤት ውስጥ ቢሆንስ? አዎ አልሰማችሁም? ስለ ሽንት ነው ማወራው። ቪዲዮውን እስከ መጨረሻው እዩት። አትጸየፉ፣ ትደነግጣላችሁ። ሽንት ዝም ብሎ ቆሻሻ አይደለም። ሳይንሱ ምን ይላል መሰላችሁ? ሽንት ውስጥ ዩሪያ የተባለ ኬሚካል አለ። የቆዳ ሐኪሞች የሚያዙላችሁ ውድ የውበት ቅባቶች በሙሉ ከዩሪያ የተሰራ ነው። የጧት ሽንት ፊታችሁ ላይ ብትቀቡ ልክ እንደ ኬሚካል ፒል የሞተውንና የጠቆረውን ቆዳ አቅልጦ ግላስ ስኪን ወይንም አብረቀርቅ የሚያንጸባርቅ ፊት ይሰጣችኋል ማለት ነው። ያደረ ሽንት አሞኒያ አለው። አናታችሁን ብትቀቡት በፎሮፎር የሚመጣው ፈንገስ አጽድቶ ንጹህ የራስ ቅል ይሰጣችኋል። ሌላኛው ደግሞ በጣም የሚገርመው በቀዶ ጥገና የሚወጣው የእግር ስር ኪንታሮት ወይንም ፕላንታር ዋርት ባደረ ሽንት ብትዘፈዝፉት ጠንካራውን ኪንታሮት አቅልጦ ከስሩ ነቅሎ ያወጣዋል ማለት ነው። እሺ ግን የጥንት አባቶቻችንና የተለያዩ አገራት ባህሎች ሽንትን የሚጠቀሙት ለቆዳ ብቻ አልነበረም። በመንፈሳዊ ዓለም ሽንት ሊኩዊድ ጎልድ ወይንም ፈሳሽ ወርቅ ይባላል። ለምሳሌ በአፍሪካውያን የሁዱ ባህል ሰዎች የጧት ሽንታቸውን በራፍና ደጃቸው ላይ ይረጫሉ። ለምን? ሽንት ያንተን የህይወት ኃይል ወይንም ዲኤንኤ ይዟል። በራፍሽ ላይ ስትረጪው ክፉ መንፈስ መተት በቤትሽ እንዳይገባ እንደ መንፈሳዊ የኤሌክትሪክ አጥር ሆኖ ያገለግላል። ክፉ መንፈስ ያለበት በሙሉ ሽንት ያጠፋል ብለው ስለሚያስቡ በጥንታዊ የህንድ ሕክምና አዩርቬዳ ደግሞ ዮጊዎች ሽንታቸውን ሙሉ ሰውነታቸው ይቀባሉ። ለምን ሲባል የሰው ልጅ መንፈሳዊ ጋሻ ወይንም ኦራ ይጠግናል ብለው ስለሚያምኑ በራስ ላይ ያረፈው መጥፎ ኃይል ወይንም ቡዳ እና ለሌላ ሰውን ኢነርጂ ወይንም ክፉ መንፈስ አጥቦ ለማውረድ እንደ ሽንት ኃይለኛ ነገር የለም ብለው ያምናሉ። እንግዲህ ሳይንሱም የጥንት አባቶቻችንም ጥበብ ይሄንን እውነታ ይመሰክራል። ውድ የሆነውን ነገር በየቀኑ በነፃ ከውስጣችሁ ታወጣላችሁ።
እና እንዴት ነው ድፍረቱ አላችሁ? ቆዳችሁን ለመቀባት ቅላችሁን የራስ ቅላችሁን ፈንገስ ለማስወገድ እንዳልኳችሁ ብዙ የተለያዩ ነገሮች አሉት። ድፍረቱ አላችሁ ለመቀባት ወይስ ትጸየፉታላችሁ? ኮሜንት ላይ አሳውቁኝ። ዩቲዩብ ላይ ታሳውቂኛለሽ? ኧረ እባክሽ ግሴ እንደውም ትንሽ አናት ደረቅ ስላለ ቆይ ባናት ትተከለዋለህ። ስለ ሽንት እንዲህ ካወራች ነገ ስለ ዝብላል ብዙ ጥቅም እንዳለው ነገር አይቀርማ። ከሳይንሳዊ ጥቅሙ አንፃር የተናገረችውን ነገር አናውቀውም። ነገር ግን አሁን ለምሳሌ ሽንት ቤት እህቴ እንዳለችው አሜሪካ ምናምን አሁን ብዙም ጊዜ አይታይም እንደዚህ አይነት ነገር። ሽንት ቤት ብዙ አይገቡም እኮ እነሱ የሚጠቅም ነገር ስለሚበሉ እኛ ዌስት ስለበዛው እኮ ነው ዝም ብለን እናቅበሰብሳለን ሄደን መቆለል ነው። እነሱ የሚበሉ ሳህን ላይ አይተሽ ከሆነ በሹካ በቃ በማንኪያ እንደዚህ ንስት ተደርጋ የምትበላ ነው። እኛስ እንዲህ በኩሊ ተሸክመን ብፌስ እናነሳ ሁሉ። አሁን ሽንት ቤት ላይ ብዙ ጊዜ ውጭ አይተዘወተርም። እዚህ ኢትዮጵያ ግን ትምህርት ቤቶች ላይ የበፊቱ ፐብሊክ አለ። የበፊቱ ፐብሊክ ሽንት ቤቶች ላይ እንዲህ እስከ እንትኑ ድረስ ተበልቷል። በሩ አሲድ ነው። በሩ እንዲህ ተበልቷል። ፊታችንንስ አይበላውም ወይ? ለዞም የጠዋት ነው ያለችው እኮ ጠዋት ላይ ፐብሊክ ሽንት ቤት ሄዳችሁ የምታውቁ ከሆነ ልክ ቁጭ ስትብሉ ሁሉ ነገር ነው የሚታየውና ደህና አደርክ ምናምን ትላለህ። ቀዳዳው እንደዚህ ሰው ሲያልፍ ደህና አደርክ ማን የገባው ተብሎ እንዲህ ከተባለ ይታወቃል። እንትኑ ታይቶ ነው የሚታወቅ። ኧረ አንተ ልጅ ተበላሽ። አይ ያቶ እንትና ነው አትፈልጣለሽ ገብቷል ይባላል ሰው ሳይታወቅ። ይኸውላችሁ እኔ ትምህርቴን ያቆምኩት 9ኛ ክፍል ነው እና 19 ዓመቴ ነው። እስካሁን ድረስ ትምህርት እየተማርኩ አይደለም። ሰው ቤት ተቀጥሬ እየሰራሁኝ ነው ያለሁትኝ እና ሰው ቤት የምሰራበት ዋና ፖይንት ግን ቤተሰቦቼን ለማስደሰትና ያን ሁሉ ጊዜ በትምህርት ከማሳልፍ በአጭር መንገድ ምናልባት እነሱን ደስተኛ ማድረግ ከቻልኩ ብዬ ነበር። የሚያሳዝነው ነገር ግን ወላሂ እነሱን እያስደሰትኳቸው አይደለም። አሁንም በእኔ ደስተኛ አይደሉም በማደርግላቸው ነገር። እነሱ ማስደሰት ባልችል ራሱ የራሴ የሆነ ነገር የለኝም። የሁሉ ጊዜ ትምህርቴን የሰውበት ታይም ማለት ነው። በቃ የሚያናዱ ነገር ደግሞ እኔ ጓደኛም ሆነ ፍቅረኛ የለኝም። በዙሪያዬ ችግሬ እንደዚህ ነው እንደዚህ ብዬ ምናምን እንደዚህ ከማድረግ እንዲህ ባድርግ ይሻላል ምናምን ብዬ የማማክረው ሰው የለም። ጓደኛ ምናምን የለኝም። በአንዳንድ በኩል አንዳንድ ጊዜ ሳስበው ጓደኛ ወይ ፍቅረኛ ስለሌለኝ ጥሩ ነው ብዬ አስባለሁ። ምክንያቱም ከአላማዬ ከምፈልገው ቦታ እንዳያዘናጉኝ ምናምን ብዬ ስለማስብ ማለት ነው። አንዳንድ ጊዜ ደግሞ ያናድደኛል። እንደ ያለቀስ አይዞሽ እንደ የትኛውም ሰው አማካሪ ያስፈልጋቸዋል። ጓደኛ ምናምን ይሄ እንደዚህ ባረግ ይሻላል ምናምን ብላችሁ የምትመካከሩት እንደሱ አይነት ጓደኛ ስለሌለኝ በጣም እንደዳለሁ። በርግጥ ፍቅረኛ ስለሌለኝ እንኳን ተናድጄ አላውቅም አንዱን ቀን። ምክንያቱም ብዙ ጊዜ ፍቅረኛ ምናምን ሲኖራችሁ የቤተሰብ ላይፍ ማለት ቤተሰቦቻችሁ ሰፖርት ማድረግ ትታችሁ ምናምን ነገር ወደሱ ነው ሙሉ ጊዜያችሁን የምትሰጡት እና እኔ ደግሞ እንዲሁም ጊዜ እየበቃኝ አይደለም። እንዲሁም ቤተሰቦችን ለማስደሰት ጊዜውን ብጠቀምበትም ደስተኛ እየሆነው አይደለም እና ጭራሽ ደግሞ እንደዛ ሆኜ ሰዓቴን ከማባከን ብዬ ብቸኛ ነኝ። ብቻ ማንም የለኝም። ዘመድ አለኝ ብላችሁ እንዳታወሩ። ዘመድ እኔም ሰላም አላወራም። ዘመድ አለኝ ተብሎ አይወራም። በቃ ድሮ ላይ ትንሽ አክስቴ ነበረች። እኔ እንደ ጓደኛም እንደ ቤስት ፍሬንድም ነገራቶችን የምነግራትና ሀሳብ የምትሰጠኝ አክስቴ ነበረች። አሁን ላይ ግን ስለገባች በቃ ፋይናሊ የሉም ማለት ይቻላል። እኔ እነሱ አስተያየት ነው እንጂ የሚሰጡኝ ማለት እንደዚህ አድርጊ ብሎ ነው እንጂ እንትን የሚሉኝ ምክር ወይ ላግዝሽ ምናምን የለም እና አላቅም ላይ ሌላ ጊዜ ምንም ችግር የለብኝም ነበር ምንም። ግን አሁን ላይ በጣም ለምን ስሜታዊ እንደምሆንና ለምን ራሴን ዝቅ እያደረኩ እንደሆነ አላቅም። ማንም ምንም ብሎኝ አይደለም ምንም አላሉኝ። ግን እንዴት ወደ ኋላ ቀረሁ። በዛ ላይ እነሱም እንዴት ደስተኛ አልሆንም ብዬ ስለማስብ ማለት ነው። ቸቆይ ሌላኛውን ሌላ ቪዲዮ ላይ ሰራላችኋለሁ። አሁን 18 ዓመቷ ነው። 19 ዓመቴ ነው። በጣም ገና ነች። እኛ ቤት ትምጣ ይቻላል። እኛ ጓደኛ ነው ይሻላል። ጆሮ እኮ ትልቅ ነገር ከገንዘብ በላይ ጆሮ። ለኔ የከበደኝ ነገር አንተ ቀለል ሊል ይችላል፣ ያሳለፍኩ ነገር ሊሆን ይችላል። እኔ ያለፍኩት በዚህ መንገድ ነው እና ይሄንን ብናደርግ ብለህ እንደ ቤተሰብ ማማከር፣ አይዞሽ ሁሉ ነገር ያልፋል። በተለይ ደግሞ ሴት ልጅ ፈተናዋ ብዙ ነው፣ መከሯ ብዙ ነው። ፍቅረኛ የሚባል ነገር ጊዜ ሳይደርስ ትይዥና ዋ ወርደ ከራሲ ቆነጥጥሻለሁ። ምንም ችግር የለውም። ቅመሚት አለች። ከቅመሚት ጋር እዛ እንትን ትላላችሁ። እንደውም እኔም ጓደኛ የለኝም። አዎ እንዴ
አዋራ እንደውም ባህሪው እየተበላሸ ወንድ እየሆነ ነው ጨርሶ ባክሽ ነይና እንደውም ጨርሶ ጎረምሳው ነው በወንድ ተከቦና ነይና ባክሽ ወደ ሴት ቀልባው መልሽልኝ በአንድ እጁ ሸሚዝ ማድረግ ምናምን ጀመረ እንዴ ጨራሽ ኬፕ ምናምን ያንተ ኬፕ እኮ አረጋችሁ አይደል ምርጥ ሰው ከሆንክ ና ክረምቱን አልቻልኩም ክረምቱን ወፈር ያልክ ደንደን ያልክ ሰውነት ሳይሆን ውስጥ ሰውነትም ወፈር ቢል ችግር የለውም ግን በቃ ሰበር ያልክ የማስረዳ የምትረዳ በስጋት መኖር ስለማልችል ነው እሺ ታዲያ ክረምቱን ምን አመጣው እንዴ መግቢያሽ ከሆነ መጨረሻሽ ጥሩ ሆነ እኛም ለወቀሳ እንኳን አልመቻለ ደንደን ስትል በሰውነት ሳይሆን ብለሽ እንዴ አልሽ ውስጡ ሰበር ያለ የተሰበረ ልብ ነው ውስጡ ሰበር ያለ ነው አንቺ ራስሽ ደርቲ ማይንድ የማይሆን ነገር ሰበረ ልብ አልኩ እኮ አንተ ልክ ነህ እኮ እንዴ አንተ ለተዳር ፍቅረኛ በክረምት ነው እንደሚያዘው እንዴ ምን አገናኘው ደንደን ያለ ወንድ ከክረምት ጋር ምንድነው ወይ ደግሞ ደብረ ብርሃን ብርድ ልብስ ቢሆን ጥሩ ነው ለብርድ በዛ ላይ ደግሞ ና ብለሽ እንዴ አልሽ ምን ለማለት ፈልገሽ ነው እንደዚህ አይነት አልባሪ ነገር ባታረጉ መልካም ነው ባይኔ እንዳሰበን ኢትዮጵያ እነዚህ ሰዎች እኮ ገና ብዙ ጉድ ያመጡብናል ሴቱ ምን ሆነዋል ሰዎቻችንን እኮ አሳፈርናቸው ምን ነካቸው ያኔ በጣም ልቦኝ ስለነበረ እኔ ይራበኝ ሲሰጡኝ በቃ አይዞሽ እናትሽ ላልቅስ እኔ ላልቅስ ማየ እኔ ይራበኝ እናቴ እኔ ስታጭ ነው ያንስሻል እያልኩ የጠየኩት እንጂ ሰው ይሆነኛል ይም አይደለም አይዞሽ ማየ በጣም ትልቅ ነገር ነው ያመሰግናለሁ ቀላል ነገር ነው ይስጠልኝ እኔ ያሰብሽበት ድረሽ ነው እኔ ይሄንን ተብዙ ተዋውያለሁ እኔ እንዲህ አይነትም ገጥሞኝ ማያቅ እኔ ዝርሜ ልኬም ብዙ ሰው ጋር ነው የኖርኩት ግን እውነት አንዴ ብቻ አለ እንደዚህ ሙስሊም ጾም ሊገባ እንዲሁ ሰፈሩን ሲፈልግ ዝሮ ሰፈራችን ነበር እዚህ ያለው እሱ ሲፈልግ ማታ ምን ሆነ አይቶ ማያቻችን ዛሬ ተነግሮ እንዲወጡ ሚዘን ምናድርበት ሲል አረኔ ጋር ለብዬ ወደ ቤቴ ሄድኩ እዛም እንጀራ ሻጭ ናት ጎረቤቴ እና እሱ ብቻ እንዴ ሲጠይቀኝ ለብዙ ነገር በጣም የሚገርም ነው በጣም ትንሽ ነገር ነው ግን የሆነ ቀን ደግሞ በደንብ ክሶታለሁ ግን በቃ ምን ተምረሽ እኔ እንደውም በስልኩ እየደወልኩ ጠይቅሻለሁ የኔ ቆንጆ እደጊ ተባረኪ በትንሹ ሃይምሩን ያሰበ ሰው ብዙ ነገር ይደርሳል እውነት እግዚአብሔር ያስበዋል እኔም ልጆች አሉኝ እንዳንቺ በየቦታው ተበተኑ እግዚአብሔር ያስባችሁ የምታቀዱትን ሁሉ ያድርግላችሁ እኔ እነን አስቤ መቼ ሆነ እንደው ልጆች ስላሉኝ ነው እንጂ አንጀቴ እንትን ያለው የኔ ቆንጆ ሰግናለሁ በጣም በልጆቹ አሜን እናቴ እግዚአብሔር ይመስገን እድሜና ጤና እናትዬ ተባረኪ የማይጠፋ ነገር ኢቢኤስ ላይ ከዚህ ቀደም እንግዲህ የቀረበችው እህታችን ናት በእርግዝናዋ ሰዓት ተቸግራ በነበረበት ሰዓት ቁራሽ እንጀራ የሰጠቻት እናት ናት አይላላዬ ላሎ ሊልኮ ምን አልኩኝ እኔ ላላዬ ነው እኮ ያልኩት እኮ ላላዬ በጣም መልካም ሰው ናት ባይዘው ባለፈው አግኝቻት ነበር በነገራችን አዎ ተገናኝተናል መልካም ሴት አይደለችም ከዚህ በኋላ መልካም እናት ናት የልጅ እናት ናትና በተቸገረች ሰዓት አልሁልሽ ብላ አንድ ቁራሽ እንጀራ የሰጠች እናትን ሄዳ ጠይቃ ትልቅ ሰው ምግባር አድርጋለች ማለት ነው አይላላዬ እኔ በጣም ነው የምወዳት እውነት እንደገና ደግሞ ዩቲዩብ አካውንት ከፍታለች ላላዬ ይሄው ከታች የዩቲዩብ አካውንቷን እኮ ሜንሽን አደረኩላችሁ ገብታችሁ ሰብስክራይብ አታረጉ ለማ አይላላዬ የቤት ራስ ማን ነው ብዬ ዲስከሽን ቤተሰብም ላይ ከፍቼም አላውቅም because that's not an issue ግልጽ ነው እኔ እና እሱ ተመካክረን ነው የምንወስነው እሱ ቢወስንም እኔ እቀበላለሁ ያንም ስለተቀበል ሌስ መሪ አያደርገኝ That's only a biblical relationship that I have with my husband. Feminism መስመር ለቋል እንደማስበው ወጣቶች እንዴት እንደሚቀበሉት ባላቅም እግዚአብሔር ሪሌሽንሺፓችንን ሲደነግግ በመጽሐፍ ቅዱስ ውስጥ ጌታ ለቤተ ክርስቲያን እንደሞተ ያህል ነው ባል ሚስቱን መውደድ ያለበት ሚስት ደግሞ ባሏን መውደድ ማክበር መታዘዝ ነው ሪሌሽንሺፑ ጥሩ ከሆነ መታዘዝ ነው የምታዘዛለው እሱም ይታዘዛል we live together smoothly biblical principle ጤነኛ ፕሪንሲፕል ነው በነገራችን ላይ ባለትዳሩ ሰላም እየኖረ ነው በሰላም እንዳትኖሩ እያለ ያለው ፌሚኒስት የሚባለው ሰውዬ
ሰው እያልኩት እንዴ በለው በግድ ሚስትየውን እየጎተቱ እየመከሩ ከባሏ ጋር እንዳትስማማ እያደረጉ ነው ያሉት። ትዳራችሁ ላይ ኮንትሪቢዩት አታድርጉ ማለት አይደለም። ውሳኔ ላይ አብራችሁ ቁጭ ብላችሁ አትወስኑ ማለት አይደለም። ተረገጡ፣ አትወደዱ፣ ራሳችሁን ጣሉ ማለት አይደለም። እያንዳንዱ ነገር ላይ ቤት ውስጥ እናንተም ተሳታፊ መሆን አለባችሁ። የቤቱ አካል ናችሁ እያለ ነው እንግዲህ አላችሁ። አንዷ ምን አለች መሰላችሁ? ያኔም ሰይጣን እባብ ተመስሎ ሔዋንን ሲመክራት ለሔዋን ያዘንላት ነበር የሚመስለው። እኔ ከባሌ ጋር ተስማምቼ እየኖርኩ ነውና እዛው በጸበልሽ አለቻት። ስለ ትዳር ውስጥ ያሉ ሲመክሩ ደግሞ ያምራል፣ ደስ ይላል እንጂ ቻትጂፒቲ ሲመክር ደስ አይልም። አብዛኛዎቹ ወንዶቻችን የት እያሳለፉ እንደሆነ ይታወቃል። የት እያሳለፉ እንደሆነ የሚታወቅ ነገር ነው። ይህን ተከትሎ አንድ ወንድማችን ለነሱ ምክር አለኝ ብሏል። እስቲ ሰምተነው እንመለስ። ምን አለክ ነው ያልከኝ? ይሄው የሱ ነው። አንተ ኤልሺፕ አንተ በየሬስቶራንቱ እየተሯሯጥክ በርገር፣ ፒዛ ምናምን ያክ ስታማረጥ እኔ ይሄው ሴት ስታሳድድ እኔ ይሄው እከሌኩ የፍቅር ጥያቄ ጠይቂያት የፍቅር ጥያቄን አልተቀበለችኝም እያልክ ስታላዝን እኔ ይሄው አንተ ቤት በየቁማር ቤቱ ስትሯሯጥ እኔ ይሄው ላይፍን ዝም ብለህ ስታበላሻው ስልክ ላይ ተጠምደ ቲክቶክ ላይ ተጠምደ ላይፍን ስታበላሽ እኔ ያገኘሁትን እየሰራው ይሄው አንበሳ ሰው እንዳይለመድ ምን አለ እንዳትለኝ ገና ብዙ ያላሳየው ነገሮች አሉ። ይሄ በትንሹ ነች እቺ አንበሳ እናቴ ትሙት። በሰዓቱ ከተጠቀምክ ተፍተፍ የምትልበት ሰዓት ይላል 20ዎቹ ሰዓት ያለችን ነገር ደመርመር አድርግ የሆነች ነገር ለገልበጥ ስታደርግ እንደዚህ አይነት ውጤት ነው አሉ። ነከሌ ስም አንጠራም። ቂጥ ሞኝ ነው፣ እግር ብልጥ ነው። የሄደ የተንቀሳቀሰ ገንዘብ ያገኛል፣ የተቀመጠ የቂጡን ያገኛል። የሰራጁን የተቀመጠ ቂጡን ከመጫውን አርግባክ ቂጥ ብለህ ግልጽ ታረጋለህ እንዴ? ምን ቆንጆ መሆን ፈልጌ እና የጽጌረዳን ዕቃ የሰው ዕቃ ነው እንደሚነካው ነው ወይ የሚነካው? ሁለተኛ እንድታደርጊያለሽ። አሁን ፖሊስ ልጥራልሽ? አልጥራ? ጠርቼ ላስገርፍሽ? ራሴው ልግረፍሽ? ፖሊስ ይግረፍሽ ወይ እኔ ልግረፍሽ? ማን ይግረፍሽ? መገረፍ አልፈልግም። ይሄ ቪዲዮ በነገራችን ላይ እንዲሁ እንደ ቀልድ አየ ነው እንጂ ልጅ ፊት የምታደርጓቸው ነገሮች ቀለል አድርገው፣ ለምሳሌ ሜካፕ፣ የማይሆኑ ንግግሮች ልጆች ነገ ላይ እናንተ በሌላችሁበት ሰዓት የሚያደርጉት ነገር ነው። ተመልከቱት። ይሄኛው አንድ ማሳያ ነው። ልጅን እኮ ተይ ስለተባለ እኮ አይተው ነገር ግን አንቺና ባልሽ ፊት ለፊቷ የምትጣሉ ከሆነ ወይ ደግሞ የምትጨቃጭቁ ከሆነ እሷም ነገ ሄዳ የምትጣላ የምትደባደብ ሰው ትሆናለች። እና ልጆቻችሁ የምታደርጉትን እያዩ ነው የሚያደርጉት። ልጅቷ አንዳች ጥፋት የለባትም። ያየችውን ነገር ነው ቆንጆ ለመሆን ብዬ ብላ ያደረገችው። እና ሜካፕ ላይ ኖር ነው እንደ ቤት ውስጥ ልክ ነህ እኮ አንተ ጥያቄ ትክክል ነው፣ ይኖራል። ነገር ግን የምትጠቀሙበትን ታይም እጅግ አሰቃቂ የተባለ ጥቃትን በታዳጊዋ ላይ ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋላቸውን በዚህ ሰዓት ሰምተናል። እነዚህ ሴቶችም ልጅቷን እቤት ውስጥ ሲቀጠቅጧት ከኢትዮጵያውያን የኢትዮጵያ ባህል የት ደረሰ የሚል ጥያቄን ያስነሳም። ሴት በሴት ላይ እንዴት እንደዚህ ይጨክናሉ ያስባለም። የታዳጊዎች የጉልበት ብዝበዛ ሳያንስም እንዴት እንደዚህ አይነት ድብደባ ይፈጸማል በሚል ብዙ ኢትዮጵያውያን ሽንጣቸውን ገትረው ለዚህ ልጅ ሲከራከሩ ነበር። አሁን ላይ ታዲያ የአዲስ አበባ ፖሊስ በቁጥጥር ስር እንዳዋላቸው መረጃዎች እየወጡ ይገኛሉ። አየር ጤና አካባቢ የሚገኙ በጣም ብዙ ሰዎችን ያስቸገሩ ትምህርት ቤትን የሚረብሹ ሴቶች እንደሆኑም ታዲያ እነዚህ ደብዳቤዎቹ መረጃዎች እየወጡ ይገኛሉ። በቁጥጥር ስር ብለዋል። ተገቢውን ቅጣትም ያገኛሉ የሚል ተስፋ አለን። እንግዲህ በሰሞኑ በጣም የሚያሳፍር አብዛኞቻችሁ አይታችሁታል ብዬ አስባለሁ። እዚህ ላይ ዘን ያልመጣ ነው ቪዲዮ ትንሽ ከበድ ስለሚል ነው። ሴት ልጅ ቁጭ አድርገው 3 ምናምን ሆኖ አንዷ ትቀርጻለች፣ ሁለቱ ይደበድቧታል። ከዛ ምንድነው ኬዙ ሲባል ደግሞ ወሬ ያወራችብን በእኛ ዙሪያ ያለ ብለው በዛ ምክንያት ህፃናት ልጅ አንዷ በርግጫ ወንድ እንደዛ ይመታም አንዷ በሶኬት አረብ ሀገር ምናምን መሰለኝ። በነገራችን ላይ 2 ጊዜ እንደበደቧት። የመጀመሪያው ከቤት ውጪ ነው። ከዛ የቤት ውጪ በጣም ገርሞን ስንነጋገርበት ነበር። ቤት ውስጥም ደግሞ ቤት ድረስ የገዛ ቤቷ የልጅቷ ቤት ድረስ ሄደው አንዷ በሶኬት ምናምን አንዷ በርግጫ አንዱ በቦክስ ምናምን የመቷት የሚያሳይ ቪዲዮ ቀርጸው ነው የለቀቁት ቲክታክ መንደር ላይ። እንግዲህ ተገቢውን ቅጣት እንደሚያገኙ ባለሙሉ ተስፋ ነን። ይህንንም ጉዳይ እንደ ሌሎች ሴቶች እህቶቻችን ጥቃት እኩል እንደምንከታተለው ደግሞ እናንተ ልጆች እንድታውቁት ፈልጋል። ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆነው መጥተው ነው ጥቃቱን የደረሱብኝ
በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለአንቺ? ያው ከሶስቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ? በመሃላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባል። ሌሎቹ እንደ አጋዥ ሆኖ መጡ እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመታ ጥል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለአንድ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ሲመቶሽ የነበሩ? አንድ ቀን ነው። ኦኬ እሺ አፋኒ ኦሮሞቲንሌ ወንኩን የሰጠ ከሚታለ ከመከሰረገ የሚገባብሲው መተከናቲም አይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩንሳ ተቆጥ በራታኒ ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭቶ ከዛ እንደዛ ደበደቧት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው ግልጽ አድርገን ለሰው እንትን እንዴት ነው እሱ እንደዛ አይደለችም። ከራሷ የራሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት። የተጣላችው ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነው። ማን የቀረጸሽ? ቀራጯ አንዷ ናት፣ ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዶስና ሀኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞችሽ እንዲህ ብለሽኛል እንዲህ ብለሽኝ አሉ ዋልሽ ነው የተጣላ ነው። ኦኬ ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም። እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ አልተናገርሽም? አዎ ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችው። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ ሚዲያ ላይ ኦብሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? አዎ ቪዲዮን ግን ለምን ፈለጉ መቅረጹ ነው? ያው እኔ ያው መተናታል ሲሉ ቪዲዮ ካሌላችሁ ደግሞ አልመቱኝም ስለምን ማስረጃ ይሆናል ብለው ነው ቪዲዮን እነሱ የቀረጹት። በይዘ ኢጆሌን ኢሌዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ቪዲዮውን የሚቀርጹት ደግሞ ለቀሩት ጓደኞቻቸው ሊያሳዩ ነው። ትምህርት ቤት ወስዶ ምናምን ኖርማሊ መተናታል ምናምን ብለው ለማሳየት ነው መሰለኝ። አከሱማ ኦፕሲቱ አው እንደዛ ነው። ኦኬ እዚህ ለምትገኙ 12400 ሰዎች
እዚህ ጋር ያላችሁት ሁላችሁም እስኪ አንዴ ሼር አድርጉ በእጃችሁ። 12000 ሰው አላችሁ፣ ሌላ 12000 ሰው ታመጣላችሁ። እስኪ ሼር አድርጉ። ሼር አድርጉና አካውንት አታቃጥሉን፣ አካውንቷን ጻፉ ምናምን እያላችሁ ነው። እያየን ነው፣ እነግራችኋለን። የደረሰባትን ሁሉም ሰው ይስማ። ድጋሚ አሁንም እየጠየቅን ልጅቷ ሲጀመር ከአካል ይልቅ ስለ ልቦና ነው የተጎዳው፣ ሞራላ ነው የተነካው። ለምን ተማሪ ናት፣ ገና ታዳጊ ናት። ቪዲዮዋ በየሚዲያው እና በየፌስቡኩ በየቲክታኩ ተሰራጭቷል። ጓደኞቿ እያዩ ነው። ቀና ብላ መሄድ አቅቷታል ልጅቷ ማለት ነው። እንደምታያት ያው እንዲህ እንትን ዝም ብላ ነው እንትን የምትለው አቀርቅራ የምትቀመጠው። ስለዚህ ሁሉም ሰው መስማት አለበት። አዎ ቶሎ በሉ ሼር አድርጉ። አካውንት በአንድ ላይ እነግራቸዋለን። እየተፈጠረውን ነገርም አሁንም ከምናደክማት አንዴ ተናግራ ከዛ በኋላ አካውንት እንጠይቃለን። መሀል ብትናገር ቆንጆ ነው። አካውንቷን ነሞትን ያመላላራኒ ሜቢ ይቀባችሁ ደንዳን በሁ ደንዳኒ ኦኬ ንገሪንና እዚህ ይዘን ጽፌ ባክግራውንድ አስቀምጣለሁ። አካውንት እስቲ 1000 ቆይ ሌሎች ደግሞ ድርጅቶች ባለሀብቶች ምናልባት በልዩ መንገድ ማገዝ የምትፈልጉ ካላችሁ እየጠበቅናችሁ ነው። የስራ እድልም ይሁን የተለያየ ትምህርት እድልም ይሁን ትላልቅ ድርጅቶች፣ ባለሀብቶች፣ ነጋዴዎች ካላችሁ ማምጣት ትችላላችሁ። ወይ እስቲ አንድ አካውንቱን ንገር። አሁን ገንዘብ እንዳትልኩ የምትሉት ለምንድን ነው? 1000 37 33 99 039 ሁላችሁም አንዴ ስልካችሁን ያዙ፣ እጃችሁ ላይ ያዙ። ነግራችኋለሁ። አለቀ፣ ሆነ፣ ተከናወነ። ቤተሰቦች እኮ ከነሱ ጋር በውል ባድርና ብጫወት ደስ ይለኛል። ነገር ግን ሰዓት የሚባል ነገር አለ፣ እሱ ገድቦናል ማለት ነው። እስካሁን ድረስ ሰብስክራይብ ሳታደርጉ የመጣችሁ ቤተሰቦቻችን አሁንም እድሉ አላችሁ። ቻሌንጁን ተቀላቀሉ። የነጭ ባህር ዛፍን ዘይት ወደ ፍየል የመቀየር ቻሌንጅ እንግዲህ እንደቀጠለ ነው። በውስጥ መስመር አናግሩን። በነገራችን ላይ መጪው ጊዜ በዓል ነው። ይሄ ቪዲዮ ሲለቀቅ እንግዲህ የቡሄ በዓል ነው። እንኳን ለቡሄ በዓል በሰላም አደረሳችሁ እንላለን። መጪው ጊዜ እንግዲህ አዲስ ዓመት 2019 ልንቀበል ነው። አዲስ እድሜ፣ አዲስ ሆያ ሆዬ በዓልን እናንተ ጋር ተዝናንታችሁ ጥሬ ቁርጡን ጥብሱን እየበላችሁ ዶሮውን እያገላበጣችሁ ከሆነ ለወዳጅ ዘመዶቻችሁ፣ ለጎረቤቶቻችሁ፣ ጧሪ ቀባሪ ለሌላችሁ ቤተሰቦች ማካፈላችሁን እንዳዘነጉ፣ ማቀበላችሁ እንዳትዘነጉ እንደየሁል ጊዜው ሰብስበን እናደርጋለን ማለት ነው። መሳተፍ የምትፈልጉ በውስጥ መስመር አናግሩ። አመሰግናለን። ቸር ይቆያል። ቸር ተመንቸር እንድታገኝ ላለው ይጨመራል። ዞር በለ ምን ጥቅስ ሊጠቅስ ነው የሚረዳኝ የለም። እስከ ጎን ያትራክ